ክቡር አምባሳደር ታዬ አጽቀሥላሴ የኢትዮጵያ ፌደራላዊ ዴሞክራሲያዊ ሪፐብሊክ ፕሬዝዳንትና የዕለቱ የክብር እንግዳ እዚህ በዓሉ ስፍራ ደርሰዋል። ክብራትና ክብራን እንደዚሁም የከተማችን ከንቲባ ክብርት ወይዘሮ አዳነች አቤቤ እዚህ ደርሰዋል። ለነሱ በስፍራው የሚጠባበቀው የክብር ሰላምታ ከቀረበ በኋላ ፕሮግራማችን እንጀምራለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር ፊልድ ማርሻል ብርሃኑ ጁላ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም፣ ክብርት ከንቲባ አዳነች አቤቤ፣ ክቡራን ሚኒስትሮች፣ ክቡራን የአዲስ አበባ ከተማ የሥራ ኃላፊዎች፣ የአዲስ አበባ ከተማ ነዋሪዎች፣ አዲስ አበቤ ዝናብ አይደፍርም ያላችሁ ዛሬ ተሸንፋችኋል። ይሄንን ከባድ ዝናብ ተቋቁማችሁ ለታላቁ ህዳሴ መመረቅ እንዲህ በብርድ ቆማችሁ ምስጋናችሁን ላቀረባችሁ፣ በረከታችሁን ለሰጣችሁ ሁሉ ይባርካችሁ እላለሁ እግዚአብሔር። ውድ ኢትዮጵያውያን፣ በዛሬው ዕለት በዚህ ታላቅ አደባባይ ላይ ተሰባስበን የሁላችንም የአእምሮ፣ የእውቀት፣ የላብ፣ የደም፣ የጉልበትና ሀብት ውጤት የሆነውን ታላቁ የኢትዮጵያ ህዳሴ ግድብ መመረቅና በይፋ ወደ ሥራ መግባትን ለመዘከር መገናኘታችን ታላቅ ደስታና የፍስሐ ቀን ስለሆነ እንኳን ደስ ያላችሁ እላለሁ። የህዳሴ ግድብ ትናንት የነበረውን የኢትዮጵያዊ የመንፈስ ጥንካሬ የሚያረጋግጥ፣ ዛሬ ያለንን የጥበብና ብልሃት የሚቃኝ፣ ነገ የሚኖረንን የብርሃን ቀንዲል የሚያሳይ ታላቅ ገድል ነው። አሳንሰን አናየው። ኢትዮጵያውያን አርቀው ያስባሉ፣ ይመራመራሉ፣ ይፈጽማሉ፣ ደግሞም ሰርተው ያሳያሉ፣ ከበረከቱም ያካፍላሉ የሚለውን እሴትና ትውፊት የሚያሳይ ምስክር ነው የህዳሴ ግድብ። ውድ ኢትዮጵያውያን፣ ከብዙ በጥቂቱ አንዳንድ ጉዳዮችን እንመርምር፣ እናውሳ። ማሰላሰል ማጤን የተገባ ስለሆነ የህዳሴ ግድብ ለኛ ለኢትዮጵያውያን ትርጉሙ፣ ውጤቱና ፋይዳው ምንድነው ብለን እናሰላስል። በመጀመሪያ ሐሳባዊ ኃይሉ ብርቱ ነው። እኛ ኢትዮጵያውያን እንችላለን ነው መልእክቱ። በእርግጥም ዋናው ፍሬ ሐሳብ እንችላለን፣ ደግመንም እንችላለን ነው መልእክቱ። እንደገና መልእክቱ 120 ሚሊዮን ህዝብ ተመጽዋች ተለቃች የሚለውን የመዛበቻ ቅጥያ ስም አሽቀንጥረን ለመጣል ከወሰንን እንችላለን ነው መልእክቱ። አስቸጋሪው ዓለም፣ ሞገደኛው ዓለም እናንት የድህነትና የረሃብ መለያ ናችሁ ሲለን ይህ ሐሰት እብለት ነው። እኛ ኢትዮጵያውያን ብርቱ ነን፣ መስራትም እንችላለን ነው ዋናው መልእክቱ። እንደ ብርቱ
ቋሚና ማገር እንደ ጠንካራ ድርና ማግ ከተቀናጀ ኢላማውና ግቡን ከለየ ኢትዮጵያዊው ይችላል የሚሳነው ነገር ከቶ አይኖርም ነው የህዳሴ ግድብ ዋናው መልእክቱ። የሐሳብ ልዕልናውም ይኸው ነው። ሁለተኛው የህዳሴ ግድብ ሌላው አስገምጋሚው መልእክቱ ብርታቱና ጉልበቱ የሥራን ታላቅነትና አሸናፊነት ፍንትው አድርጎ ማሳየቱ ነው። የሚያስቡ አእምሮች፣ ለተግባር የተጉ የጥበብ እጆች፣ ለመጀመርም ሆነ በወጉ ለመጨረስ የተጉ መሪዎችና ሰራተኞች ሲኖሩ እድገት ሐሳብና መልካም ተግባር ተስማሙ፣ ተዋሃዱ ማለት ነው። የጎበጠን ሐሳብ ለማቅናት አግድም የሄደን የተዛነፈ አፈጻጸም ለማስተካከል የሚተጉ እንዲሁም ስግብግብነትን የሚጠየፉ መሪዎች ሲኖሩ ስራና ሰራተኛ ይስማማል፣ ስራ ይሰምራል፣ የስራ ባህልም ይዳብራል ነው መልእክቱ። ስለሆነም በህዳሴ በጽንሰ ሐሳቡም በውጤቱም የተማርነው የስራን ኃያልነትና ወርቃማነት ነው። የህዳሴ ፋይዳና ቁም ነገር የእድገትና ብልጽግና ግስጋሴ ያለ ኤሌክትሪክ ኃይል ወይም ምንጭ የማይታሰብ መሆኑን ነው። ኃይል ማመንጨትና የኤሌክትሪክ ኃይልን በአግባቡ ማድረስ የፍትህ ጉዳይ ብቻ ሳይሆን የእድገት መሰላልም ነው። ከትንሹ የአገልግሎት መስጫ ጀምሮ እስከ ታላቅ የማምረቻ ኢንዱስትሪ በቂ ኃይል አቅርቦት ከሌለ መስራት፣ ማምረት፣ የንግድ አገልግሎት መስጠትም አይቻልም። ያለምም የኛም ፈጣን እድገት የሚያሳየን የሚመሰክረውም ይህንኑ ነው። ስለዚህ ማደግና በእጅጉ መዘመንን ዋና መልህቃችን ዋና መንገዳችን አድርገን ስለወሰድን የኃይል ምንጭን እናሳድጋለን። በአይነትም በብዛትም ማበርከት እጅግ አስፈላጊ መሆኑን ተምረናል። ውድ ኢትዮጵያውያን፣ የህዳሴ ግድብ ኃይል ማመንጫ ከናንተው ለናንተው የተሰጠ ጸጋና በረከት ነው። የፍላጎታችሁና የድካማችሁ ሽልማት ነው። አንድ ሐሳብ ሁሌ በአእምሮዬ ይመላለሳል። ይህም ህዳሴ ለኢትዮጵያ እናቶች ምን ይሆን ትርጉሙ? ይህ ሐሳብ በዓለም አደባባይ የተከራከርንበት እውነትን፣ ሐቅን ፍለጋ፣ ፍትህን ፍለጋ የሞገትንበት ሐሳብ ነው። ስለሆነም ህዳሴ የኢትዮጵያ እናቶች ያግዙኝ፣ የደግፉኝ የተማጽኖ እንባ ምላሽና ምርቃት ነው ለማለት ይቻላል። በማገዶ እንጨት ሸክም የተጎዳ አካላቸውን እንደምን እናቅና፣ እንደምንስ ይቅና ብለን በዓለም አደባባይ ጠይቀናል። በምጥ የተያዙ እናቶች በወሳንሳ ተሸክመን ጭልጭል ወደሚል ብርሃን ወዳላት ክሊኒክ ለማድረስ የሞትና የሕይወትን ረዥም ጉዞ ማድረግ ከበደን። ለዚህም ፍረዱን ብለናል በዓለም አደባባይ። የውሃን ሥራ ወይም የውሃ ጎረና የተሸከሙ ወጣት ሴትና ወንዶች በየዕለቱ ማየት ታከተንስ። ለዚህም ፍትህን እንሻለን ብለናል። እውንም ልቦና ያላቸው ሁሉ አገዙን፣ ደገፉን፣ አብረውን ቆሙ። የዘመናት የእናቶች የፍትህ ጥያቄ ምላሽ ጅማሬም እውን ሆነ። እነሆ ለእናቶች ብርሃን ሆነ። የኢትዮጵያውያን ፍላጎት ከሊቅ እስከ ደቂቅ አብሮ መልማትና ማደግ ነው። እንደሚታወቀው የአባይ ተፋሰስ ሀገራትና ህዝቦች በሰው ልጆች ታሪክ ውስጥ ቀደምት የሚባለውን ግንኙነት መስርተው ኖረዋል። የጋራ ትስስራችን ዘሩ ከተዘራና ተክሉም ከበቀለ አያሌ ሺህ ዓመታት አስቆጥሯል።
አባይ እውነትን ሐቅን ሊበይን መተማመን መተጋገዝን መገንባት የሚችል ሀብታችን ነው። ስለዚህ የህዳሴ ግድብ እህትማማች የሆኑ ሀገራት ለመተባበርና በጋራ ለማደግ የተለየ እድል የሰጠ በመሆኑ ጥሪያችን አሁንም አብረን እንስራ አብረን እንቆም ነው። የአባይ ተፋሰስ ሀገራት በቀጣይነት በጋራ እውን ልናደርጋቸው የምንችላቸው አያሌ ፕሮጀክቶች ስላሉ ይህንን የህዳሴ ግድብን የመጀመሪያ ምዕራፍ አድርገን በመውሰድ አብረን እንልማ ነው አሁንም መልእክታችን። ውድ ኢትዮጵያውያን፣ አገራችሁ ኢትዮጵያ ታላቅ አገር ነች። የኢትዮጵያ ሕዝብ በየዘመኑ የሚያጋጥሙት ሳንኮችና ውጣ ውረዶች በጽናቱ በጥበቡ በእምነት ኃይሉ ሲሻገር ኖሯል። የዚህ ሁሉ ብርታትና አሸናፊነት መሰረት በአንድ በኩል ኢትዮጵያዊ ለህብረቱ ለአንድነቱ የሚሰጠው ታላቅ ግምትና ከበሬታ ሲሆን፣ በሌላም በኩል ደግሞ የሚወዱትን የሚያከብሩትን የሚያቀፍ ሊያጣጥሉት ሊሳበቁበት ሊያዋርዱት የሚከጅሉትን ሁሉ በአስተዋይነት መመከት የሚችል ህዝብ በመሆኑ ነው። ስለዚህ የኢትዮጵያ እድል የእድገትና የምርታ ግስጋሴ አቅጣጫ መሆኑን እያረጋገጥን የልማት ስራዎቻችን ሁሉ የብልጽግናችን መሰረት መሆናቸውን እያጸናን አንድነታችን የሚሸረሽሩ አስተሳሰቦች እና ድርጊቶችን መታገል፣ ለውጭ ጣልቃ ገብነት የሚያጋልጡን ቀዳዳዎች መዝጋት፣ በውስጣዊ ሰላማችንና አንድነታችን ላይ የሚሰነዘሩ ትንኮሳዎችን ማምከን፣ የሰላምን ሐሳብ ለሚያራምዱ ሁሉ ኢትዮጵያዊ ትዕግስትን መለገስ፣ አጉራጠን የሆኑትን ሁሉ በተለመደው ትጋት ማረቅ ማስተካከል ይኖርብናል። የህዳሴ ግድብ ውበቱ ድምቀቱና አሸናፊነቱ ብርታቱ ህዳሴ አንድ ኢትዮጵያን የሚጠራጠሩን ሁሉ ገርቷል፣ አስተካክሏል። ነቃፊዎቻችን አርሟል፣ አጉራጠኖችን አስተካክሏል። ህዳሴ ስራ ያለመዱ አውርቶ አደሮችን በግዝፈቱ ገርምሟል፣ ገስጿል። በአድማሳዊው ግዘት የተካኑትን ሁሉ አቅል አደብ አስይዟል። እንኳንም በሐሳብ በእውቀት ሰራነው ፈጸምነው እላለሁ። ውድ ኢትዮጵያውያን፣ ዘመኑ የኢትዮጵያ ነው። በእድገት ከሚገሰግሱ የዓለም ሀገራት ህዝቦች ጋር ሰልፋችን እናስተካከል፣ እናሳምር። ኢትዮጵያ የምታባክነውና የምታጠፋው ጊዜ የላትም። ዓለም በሚሰጠን ከበሬታ ልክ ራሳችን እንይ። በስራችን ሳንታበይ እውነትና ሐቅን ይዘን እንትጋ። ተስፋ የኢትዮጵያ ስንቅ ነው። ብርታት የኢትዮጵያ መለያ ነው። ክብርም ለኢትዮጵያ ጌጥ ነው። እንጠብቀው አደራ። በመጨረሻም በመቀነታችሁ የያዛችኋትን ሳንቲም የለገሳችሁ እናቶች፣ በአቅማዳ ወይም በስልቻ ጭናችሁ እህል ሸጣችሁ ለህዳሴ ያዋጣችሁ የኢትዮጵያ አርሶ አደሮች፣ የቤት እንስሳት ጥሪታችሁን ሸጣችሁ የለገሳችሁ የኢትዮጵያ አርብቶ አደሮች፣ የወር ደሞዛችሁን በፍቅር የሰጣችሁ የመንግስት የግል ድርጅት ሰራተኞች፣ የህዝብ እንደራሴዎች፣ ከደሞዛችሁና ከሬሽናችሁ ቀንሳችሁ በፍቅር ያላችሁን ያበረከታችሁ የሀገር መከላከያና የፌደራል ክልል እንዲሁም የክልል የጸጥታ ተቋማት ባልደረቦች፣ ከዋና ጥሪታችሁ ከፍላችሁ የለገሳችሁ የንግድ ሥራ ወይም የቢዝነስ ሰዎች፣ እንዲሁም የሐኬት የነቀፌታ የተንኮል አስተያየትን ንቃችሁ ድጋፋችሁን ለሰጣችሁ በውጭ ሀገር የምትኖሩ ኢትዮጵያውያን፣ በከተማ በገጠር በቆላ በደጋ ያላችሁ ኢትዮጵያውያን ሁሉ
ግድቡ ከናንተ ለናንተው የተሰጠ በረከት በመሆኑ እንኳን ደስ ያላችሁ ላለው በድጋሚ በዘመን ሽግግር በየደረጃው ሐሳብ ላመነጫችሁ ለኢትዮጵያ አመራር ለሰጣችሁ የተሰናከለውን ሁሉ ያስተካከላችሁ የተዛባውን ያቃናችሁ የመንግስት አስፈጻሚ አካላት በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድን በእናንተ ስም ከፍ ያለ ምስጋናዬን እንዳቀርብ ይፈቀድልኝ። በዘመን ሽግግር በየደረጃው ሐሳብ ላመነጫችሁና አመራር ለሰጣችሁ የተሰናከለውን ሁሉ ያስተካከላችሁ የተዛባውን ያቃናችሁ የመንግስት ሥራ አስፈጻሚ አካላት በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድን በእናንተ ስም ከፍ ያለ ምስጋናዬን እንዳቀርብ ይፈቀድልኝ። የህዳሴ ምክር ቤት አባላት በመሆን ለበርካታ ዓመታት ድጋፍ ላስተባበራችሁ ሳታክቱ ቃላችሁን ጠብቃችሁ እዚህ ላደረሳችሁ ምስጋና ይድረሳችሁ። በወርቃማው እጃችሁ ጥበብ በተላመሰው ዕውቀታችሁ ግድቡን ላነጻችሁ ኃያሉን የውሃ መሽከርከሪት መዘወር ገርታችሁ ኃይል እንዲሰጥ ላደረጋችሁ ጠበብቶች በድርድር ለተጋችሁ በዓለም አቀፍ መድረክ እና ሚዲያ ለኢትዮጵያ ለቆማችሁና ለሞገታችሁ ሁሉ ከበረታዬ ይድረሳችሁ። ውድ ኢትዮጵያውያን ስራና ተስፋ የኢትዮጵያ ስንቅ ናቸው። ደግመዋለሁ። ስራና ተስፋ የኢትዮጵያ ስንቅ ናቸው። ልዕልናዋን እናውጅ፣ ከፍታዋን እናጎናጽፍ፣ በስራ እንደግ። እነሆ ለኢትዮጵያ ብርሃን ሆነ። ኢትዮጵያ በልጆቿ ታፈራና ተከብራ ትኖራለች። እጅግ አመሰግናለሁ።